በዓለማችን ላይ አሉ ከሚባሉ የእጽ አዘዋዋሪዎች መካከል እንግዲህ ሜክሲኮ ትታወቃለች። በሜክሲኮም አሉ ከሚባሉ እጽ አዘዋዋሪዎች ወይም በዓለም አቀፍ ደረጃ ማለት ነው እንደ ኤልሜንቾ የሚያክል የለም ነው የሚባልለት። በቢሊየን የሚቆጠር ሀብት ያለውና እንደዚሁም ደግሞ ከፍተኛ ቁጥር ያለው ተከታይ ያለው የራሱ ወታደር ያለው የራሱ የሆነ የጦር መሳሪያ ማምረቻና መኪና መገጣጠሚያ ጭምር ያለው እንደዚሁም ደግሞ እስከ ሰርጓጅ መርከብ ለመስራት የሞከረ ይሉታል ኤልሜንቾ። ኤልሜንቾ በሜክሲኮ እንግዲህ በርካታ ግዛቶችን የተቆጣጠረ በኃይል የሚኖር ነው። መንግስትን እንደዚሁ የሚገዳደር ኃይል ያለው እንደሆነ ይታወቃል። ኤልሜንቾ በኮምፒውተር እውቀቱም እጅግ የላቀ በመሆኑ በርካታ ሀገሮችን በመቅጠርም የሜክሲኮን ወታደራዊ እንቅስቃሴ ሙሉ ለሙሉ ሲከታተል የቆየ ነው። የራሱ የሆነም እንደዚሁ የራዲዮ ጣቢያ ያለው ራሱ የሰራው እናም ከ10 ሺህ ከሚጠጉ ወታደሮች ጋር ብቻ የሚገናኝበት ነው። ራሱ አንቴና ዘርግቶ ማለት ነው። ኤልሜንቾ እንግዲህ ዝም ብሎ ቀላል ሰው አልነበረም። በሜክሲኮ ውስጥ በሆቴሎች እንደዚሁም በመንግስት መስሪያ ቤቶች ከፍተኛ ክፍያ እየከፈለ ደህንነት ወይም እያንዳንዷን የመንግስትን መረጃ ይቀበል ነበር የተባለው። ይህን ሰውዬም አሜሪካ ለመግደል 15 ሚሊዮን ብር የ15 ሚሊዮን ዶላር እንደዚሁ በጅታ ነበር። ነገር ግን አልቻለችም። ሜክሲኮና አሜሪካ ይህን ሰውዬ ለመግደል ለበርካታ እንግዲህ አመታት ኤልሜንቾ ሬዲዮ ለመጥለፍ በቢሱ እንቅስቃሴ ሞታ ለሚለው እንደዚሁም ከመጨረሻ ላይ በ59 ዓመቱ ብርም በከፍተኛ ሁኔታ እንደሚሰበስብ ታውቀው ከግድያው ራሱ የሆነ ራዲዮ ራሱ ከሚያስተዳድር ህጻናት የሚያገናኝ መቶ በ10 ሺህ የሚቆጠሩ ተማሪ የሆኑ ወታደሮች አሉ። ግን ኤልሜንቾ ውስጥ በቢሊዮን ቦዲጋርድ የራሱ ወታደሮች አሉት። በአደንዛዥ ዕፅ ማለት መንግስት እንግዲህ 59ም ያሉት ጭምር መጨረሻ ላይ ትልቅ ሰው ነው የሚሰራው። መጨረሻ አመት እንግዲህ ኤልሜንቾ የሚደረግባቸው ተናገሪ ግን አሁን 69 ዓመት ከፍተኛ ሁኔታ እየበዛበት ነው የሚገኘው። እንግዲህ ኃይል ነው የሜክሲኮን ከተማ እያመሱት እንግዲህ ያሳዛኙት ክስተት ነው የተከሰተበት። ነች ማቃጠል ከባድ የሆነ ንብረት ማውደምና በሱ ሞት ላይ ጉዳት በማድረስ ላይ ነው ከተማዋን በከፍተኛ ሁኔታ እያመሱት ተገናኘ። መረጃ የሚወጣ ከልጅላችሁ የደረሰን መረጃ የሚያሳየው አዘዋዋሪ ነበር።